ሰበር ዜና ጥር 25 2018 ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የአማራ ፋኖ ዳግም ለሁለተኛ ጊዜ በወሎም ያገዛዙን የአየር ኃይል ራዳር መቆጣጠሪያ አወደመ። ከደሴ በ10 ኪሎ ሜትር ርቀት ላይ በተፈጸመ ጥቃት የፋኖ ኃይሎች የአገዛዙ ካምፕ ዘልቀው በሌሊት በመግባት የአገዛዙን በርካታ ንብረት በማውደም እንዲሁም ወታደሮችን በመደምሰስ ታላቅ ድል ፈጽመዋል። አገዛዙ ለድሮንና ጀቶች መቆጣጠሪያ የሚጠቀመው ተንቀሳቃሽ ራዳርም በፋኖ ተመቶ ወድሟል። ይዳሰሳል። በደሴ ዙሪያ ያሉ ከ10 በላይ ቀበሌዎችም በፋኖ እጅ ገብተዋል። በዝርዝር እንመለከተዋለን። በሌላ በኩል በትግራይና በአማራ ድንበር አካባቢዎች የሚደረጉ ውጊያዎች ተጠናክረው ሲቀጥሉ ህወሓት በጠለምት በኩል በአማራ ኃይሎች ያላሰበችው መብረቃዊ ጥቃት ደርሶባት ወደ ኋላ መመለሷ ሲነገር ከፍተኛ የህወሓት ጦር መሪም በዚህ ግንባር መገደሉም ተገልጿል። በጠለምት በኩል ውጊያው ሲቀዘቅዝ በራያ በኩል ደግሞ መከላከያ ብሎ በጀመረው ተኩስ ከባድ የተባለ በመድፍና ታንክ የተደበላለቀ ውጊያ ተከፍቷል። ግለቱ ጨምሯል ተብሏል። በዝርዝር እንመለከተዋለን። እንግሊዝን ጨምሮ ካናዳና ሌሎች ሀገራት ለዜጎቻቸው ወደ ኢትዮጵያ እግራችሁን እንዳታነሱ ሲሉ የጉዞ እገዳ ማውጣታቸውን ተነግሯል። በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም በትግራይና በአማራ አዋሳኝ አካባቢዎች እየተደረጉ ወዳሉ ውጊያዎች አልፋለሁ። በጠለምትና በወልቃይት አካባቢ እየተደረገ የነበረው ውጊያ ሲቀዘቅዝ በራያ ግንባር ከባድ ውጊያ ማገርሸቱ ተነገረ። በራያ ግንባር ጠንከር ያለ የመድፍ ድብደባም እየተካሄደ ነው ተብሏል። በትላንትናው ዕለት ከሰዓት በኋላ በራያ ግንባር ከፍተኛ ውጊያ መጀመሩን ከቦታው አረጋግጠናል። የጥቃቱ መጀመሪያ የመከላከያ ሰራዊት በካልዋን በኩል በመግባት ከቀኑ 10 ሰዓት ጀምሮ በሶስት አቅጣጫ በመድፍ የታገዘ ጥቃት በህወሓት ኃይሎች ላይ መክፈቱ ነው የተነገረው። ጥቃቱ የተሰነዘረው ወደ ቢሶበር አካባቢ ለጥቃት ሲንቀሳቀሱ በነበሩ የህወሓት ታጣቂዎች ላይ መሆኑንም የአካባቢው ነዋሪዎች ለሚዲያችን ተናግረዋል። በአሁኑ ሰዓት አካባቢው በመድፍ ድብደባ እየተናወጠ የሚገኝ ሲሆን የመከላከያ ሰራዊት ወደ ቢሶበር የመግፋት እድሉም በጣም ከፍተኛ መሆኑን የአይን እማኞች ጠቁመዋል። በአሁኑ ሰዓት ጭምር እጅግ ጠንካራ የተባለ ውጊያ እየተካሄደ ሲሆን በቢሶበር ግንባር ከባድ የተባለ ውጊያ በመድፍና በሌሎች ከባድ መሳሪያዎች ታጅቦም ቀጥሏል። ህወሓት በሌሎች ግንባሮችም ተኩስ ከፍታለች። በዛሬው ዕለት ህወሓት በአፋር ያለው ድንበር በራያ ጨርጨር በቢሶበርና አዲስ ከተማ በኩል የቡድን መሳሪያዎችን ስትተኩስ ውላለች። ህወሓት በጨርጨር በኩል በያለው ድንበር ካሰማራቸው የጦር ኃይል በተጨማሪም ከቀኑ 11 ሰዓት ጀምሮ አንድ ተጨማሪ ክፍለ ጦር ከማቻራ ወደ ቢሶበር ግንባር እያስጠጋም ይገኛል። የህወሓት ቡድን ማአሾ አርሚ 43 ኮር 432 ክፍለ ጦር ከማቻራ ወደ አፋር ድንበር አካባቢ አስጠግቷል። ወደ ግንባሩ የተሰማራው እጸ የተባለ አዛዥ የሚመራው ይህ ክፍለ ጦር 281 ታጣቂ ኃይሎችን አሰልፎ ወደ አፋር ያለው ድንበር አስጠግቷል ነው የተባለው። ውጊያው በመከላከያ ሰራዊቱ የተጀመረ ሲሆን በጠለምት በኩል እንደነበረው ውጊያውን ቀስቅሶ ወደ ኋላ እንዳይሸሽ በሚል የአካባቢው ነዋሪዎች ከፍተኛ ስጋት ላይም ይገኛሉ። በአሁኑ ሰዓት የህወሓት ኃይሎች ከባባድ መሳሪያዎችን እየተጠቀሙ የመከላከያ ሰራዊቱን ወደ ኋላ እያስጠጉት መሆናቸውንም የዓይን እማኞች ገልጸዋል። አካባቢውን ጥሎ እንዳይፈረጥጥ የሚልም ትልቅ ስጋት እንዳላቸው ነዋሪዎች ለሚዲያችን ተናግረዋል። ህወሓት በጠለምት በኩል የከፈተችውን ውጊያ ለጊዜው አቁማ በራያ በኩል ስታጠናክር በወልቃይት ጠገዴ ሰቲት ሁመራ ዞን የሰሞኑን የህወሓት ወታደራዊ እንቅስቃሴና ትንኮሳ ተከትሎ በዛሬው ዕለት የተቃውሞ ሰልፍ እየተካሄደ እንደሚገኝ
ከአካባቢው አረጋግጠናል። በምስሉ ላይ እንደምትመለከቱት እምቢ ለዳግም ጦርነት የጥፋት ኃይሉ እኩይ ዓላማ በኢትዮጵያ ፍርስራሽ ላይ የትግራይ ሪፐብሊካን መገንባት ነው የሚሉ መፎክሮችንም ተመልክተናል። በዚህም የወልቃይትና የአካባቢው ነዋሪም ህወሓትን የሚቃወም ሰልፍ በዛሬው ዕለት አድርጓል። ህወሓት ትላንት ምሽቱን መግለጫ ወጣች ሲሆን ጦርነቱን እንዳቆመ ከተፈለገ እነዚህ ጉዳዮች ይተግበሩልኝ ስትል በርካታ ነጥቦችንም አንስታለች። አንደኛው የአየር መንገድ በረራ ሲሆን በግጭቱ ምክንያት ተቋርጠው የነበሩ የኢትዮጵያ የአየር መንገድ በረራዎች በአስቸኳይ እንዲጀመሩልኝ ስትል ህወሓት ጥሪ አቅርባለች። ሁለተኛው ህዝቡ በባንክ ያስቀመጠው ገንዘብ ማግኘት ባለመቻሉ እየደረሰበት ያለውን እንግልት እንዲፈታለት ለፌዴራል መንግስት ጥያቄ ማቅረቧንም አስታውቃለች። ሶስተኛ የመንግስት ሰራተኞች መደበኛ ደሞዛቸው በወቅቱ እንዲከፈላቸው የፌዴራል መንግስት ምላሽ እየጠበቁ መሆናቸውንም ህወሓት ገልጻለች። ዘላቂ ሰላም ሊመጣ የሚችለው ተፈናቃዮች ሲመለሱና የትግራይ ህገ መንግስታዊ ወሰን ሲከበር ብቻ መሆኑን በመግለጽ ጉዳዩ በፖለቲካዊና በሰላማዊ መንገድ እንዲፈታ ያላትን ቁርጠኝነት ህወሓት ገልጻም በአስቸኳይ እነዚህ ጉዳዮች ይፈቱ ሲል ህወሓት አሳስበዋል። ህወሓት አብይ አህመድን መጣውልህ እያለ እያስፈራራም የሚፈልገውን ለማግኘት እንደ ስልት እየተጠቀመ እንደሆነም እየተመለከትን ነው። አብይ የህወሓትን ስትራቴጂም እየገባው ይመስላል። ከህወሓት ይልቅ አሁን ላይ ብልጽግና ከምርም እያስጨነቀ ያለው ፋኖ ነው። የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ዓለም በሙሉ ስለዘገበው የጠለምት ውጊያ አንድ ነገር ሳይናገሩም በአንድ ሳምንት ጊዜ ውስጥ ስለ ፋኖ ሁለት ጊዜ ሲጽፉም ታይተዋል። የስበት ማዕከሉ ማን እንደሆነም ይህ ያስረዳናል። አብይ ወልቃይትን ለህወሓት ሰጥቶ መታረቅ ያልቻለው በፋኖ ምክንያት ነው። ብዙ የብልጽግና ደጋፊ የአማራ ተወላጆች ግን ይህንን የሚረዱ አይመስለኝም። አብይ የወልቃይትን አስተዳደር እንዲፈርስ አቅጣጫ ከሰጠም ቆይቷል። ነገር ግን ይህ ውሳኔ አሁን ላይ እውን ቢሆን የወልቃይት ዘብና መላው ህዝብ ፋኖን ይቀላቀላል ብሎም ይሰጋል። ፋኖ ባይኖር ኖሮ አብይ አህመድ ወልቃይትን ለትግራይ ለመስጠት ሰከንዶች አይፈጁበትም ነበር። ይህንንም በምርጫ ቦርድ በኩል ባወጣው መግለጫም አስመልክቶናል። ፋኖ እንዲጠፋ የሚወተውቱት የአማራ ተወላጆች አንድም ባለማወቅ ሌላም በጥቃቅን ጥቅማ ጥቅሞች አእምሯቸው ስለተደፈነ በአዴዶች በመሆናቸው ነው። በራሳቸው ላይ እየተኮሱ እንደሆነም አይገባቸውም። ህወሓት የአብይ አህመድ ጨዋታ ገብቷታል። መጣሁልህ እያለች የምታስፈራራውም ለዚህ ነው። ይህ በእንዲህ እንዳለ ደግሞ በኢትዮጵያ ባለው ውጥረት ምክንያት ሁለት ግዙፍ ሀገራት አስጠነቀቁም። ዜጎቻቸውንም ወደ ኢትዮጵያ እንዳትጓዙ ብለዋል። የካናዳና የእንግሊዝ መንግስታት ዜጎቻቸው አስቸኳይ ካልሆነ በቀር ወደ ኢትዮጵያ እንዳይጓዙም ኢትዮጵያ ከሄዱም ከአዲስ አበባ ውጪ እንዳይንቀሳቀሱ ሲሉ ለዜጎቻቸው ማስጠንቀቂያ መስጠታቸው ተመላክቷል። እንግሊዝ ኢትዮጵያ ላይ አዲስ የጉዞ ገደብ አውጥታለች። በሰሜን ኢትዮጵያ የሀገረሸውን ጦርነት ተከትሎ የዩናይትድ ኪንግደም እንግሊዝ የውጭ ጉዳይ መስሪያ ቤት ዜጎቹ ወደ ኢትዮጵያ የሚያደርጉትን ጉዞ በሀገሪቱ ያለውን የጸጥታ ሁኔታ መሰረት በማድረግ ከትላንት ጀምሮ ወቅታዊ የጉዞ ገደብ መመሪያም አውጥቷል። በዚህም ወደ አማራ ክልል፣ ትግራይ ክልልና ጋምቤላ ክልሎች ሙሉ በሙሉ ዜጎቻቸው እንዳይጓዙም ከልክለዋል። ከዚህ በተጨማሪም የድንበር አካባቢዎች የሆኑትን ከሱዳን ድንበር 20 ኪሎ ሜትር፣ ከደቡብ ሱዳን 10 ኪሎ ሜትር እንዲሁም ከኤርትራ ድንበር 10 ኪሎ ሜትር ርቀት ላይ የሚገኙ ቦታዎች፣ ከኬንያ ድንበር 10 ኪሎ ሜትር ርቀት ዋና መንገዶች ሳይጨምር በሶማሊያ ክልል ከሶማሊያና ኬንያ ድንበር 100 ኪሎ ሜትር ርቀት ከዋጀሌ መስመር በስተቀር በተመሳሳይ ዜጎቻቸው እንዲች ብለው እግራቸው እንዳይረግጥም አስጠንቅቀዋል። እንዲሁም በአፋር ክልል ከኤርትራ ጋር በሚያዋስኑ የድንበር ክፍል ከኤርትራ ድንበር ጋር የሚገናኙ 10 ኪሎ ሜትር ውስጥ ያሉ ቦታዎች ላይ ኦሮሚያ ክልል ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋ፣ ሆሮ ጉዱሩ ወለጋ፣ የምዕራብ ሸዋ የተወሰኑ ክፍሎች እንዲሁም የሰሜን ሸዋ የተወሰኑ ክፍሎች ዜጎች እንዳይጓዙ ክልከላ ከተጣለባቸው አካባቢዎች መካከልም ይገኛሉ ነው የተባለው። አብይ አህመድ ለቱሪስቶች የምትመች ሀገር እየገነባው ነው ይበሉ እንጂ የትላልቅ ሀገራት መንግስታት ዜጎቻቸው ወደ ኢትዮጵያ እግራቸው እንዳይረግጥ ግን እንዲህ እያስጠነቀቁም ነው። በጠለምትና በወልቃይት ዙሪያ ያሉትን ሁኔታዎች ስንመለከት ህወሓት በዚህ ግንባር መሸነፏና ለጊዜው በዚህ አካባቢ ያለው ሁኔታ መረጋጋቱም ተገልጿል። የተከዜ ዘብና የመንግስት አጋር ጦር በምስራቅና ምዕራብ ጠለምት ያሉ ስልታዊ ቦታዎችን መልሶ ሙሉ በሙሉ መቆጣጠሩ ተነግሯል። ምንጫራና ማይበር ውጊያ ላይ
በጥር 22 ቀን በመከላከያና በህወሓት ኃይሎች መካከል ለ6 ሰዓታት የቆየ ብርቱ ውጊያ በምርጫራና ማይበር ቀበሌዎች ተካሂዶ እንደነበር ይታወቃል። በወቅቱ የህወሓት ኃይሎች በአካባቢው ተደጋጋሚ ድሮን ቅኝት ቢኖርም አንድን ስልታዊ ተራራ ተቆጣጥረው ቆይተው ነበር። የህወሓት ኃይሎች ወደ ምንጫራ በገቡበት ወቅት የቆሰሉ የህወሓት ታጋዮችን ለመርዳትና ለማንሳት ፈቃደኛ ያልሆናቸውን በሚል 4 ንጹሃን ገበሬዎችንም መረሸናቸው ተገልጿል። በደገብራይ ቀበሌ ለ5 ተከታታይ ቀናት የዘለቀ ውጊያ እስከ ጥር 23 ቀን ድረስ ቀጥሎም ነበር። በዚህ ሂደት ህወሓት በርካታ የመከላከያ ሰራዊት አባላትን ማርካ በቪዲዮም አስመልክታለች። ቁልፍ ቦታ የሆነው የሽንታማ ተራራንም ተቆጣጥራም ቆይታ ነበር። ጥር 23 ቀን ህወሓት በቃንታ ሰማይ መንደር ዲማ መድኃኔዓለም ቀበሌ አዲስ ግንባር በመክፈት መጠነ ሰፊ ጥቃትም ሰንዝራ ነበር። ቀደም ብሎም በዋዚቦ መንደር ዲማ ቀበሌ ጥቃት መፈጸሟም ይታወሳል። እንዲሁ በማይግማሬ ቀበሌ በሚገኘው ጭራ ትምህርት ቤት የከባድ መሳሪያ መተኮሻ ምሽግ አዘጋጅታም ስትጠቀምበት ቆይታ ነበር። የህወሓት 35ኛ ክፍለ ጦር ተከዜ ወንዝን ከደብረ አባይ አቅጣጫ በመሻገር ወደ ዋልድባ ገዳም፣ እንስያም፣ ማይጠክሊትና አፍንጫ ኤፍሬም ቀበሌዎችም ዘልቆ ነበር። ሆኖም በአማራ ኃይሎች በተከዜ ዘብ በሚሊሻና በጥቂት የመከላከያ ሰራዊት በኩል በተሰነዘረበት የተቀናጀ መልሶ ማጥቃት ህወሓት እነዚህን ሁሉ አካባቢዎች ለቃ ዳግም ተከዜን ተሻግራ ወደ ትግራይ ክልል እንድታፈገፍግም ተደርጋለች ነው የተባለው። እስከ ትላንት ከሰዓተ በኋላ ባለው መረጃ በምስራቅና ምዕራብ ጠለምት ቀደም ሲል በህወሓት ተይዘው የነበሩ ሁሉም ስልታዊ ቦታዎች የሽንታማ ተራራን ጨምሮ በአማራ ኃይሎች ቁጥጥር ስር መግባቱም ተገልጿል። በህወሓት አመራር ላይ ከፍተኛ ድብደባ የደረሰ ሲሆን የ11ኛው የህወሓት ክፍለ ጦር አዛዥ ሆነው ወዲ ልጅ አለም ፈተን በድሮን ጥቃት መገደሉንም ከቦታው አረጋግጠናል። አሁን በዚህ ሰዓት ከትግራይ ከተከዜ ተሻግሮ ህወሓት በርካታ ጦር እያሰፈረና ኃይሉን እያጠናከረ ቢሆንም ለጊዜው በጠለምትና አካባቢው አሁን ላይ የተረጋጋ ሁኔታ አለ። በተቃራኒው ደግሞ በራያ በኩል ከባድ ውጊያም ተቀስቅሷል። ቀደም ብለን እንደነገርናችሁ ወደ ቀጣዩ ዘገባችን እናልፋለን። በወሎ የአገዛዙ የድሮንና የሌሎች የአየር ኃይል እንቅስቃሴ ራዳር መቆጣጠሪያ በፋኖ ኃይሎች ለሁለተኛ ጊዜ ወደመ። የብልጽግና አይን በደሴ ደጃፍ ጠፋ። ፋኖ የአየር ኃይሉን የራዳር የድሮን መቆጣጠሪያ ማዕከል በድጋሚ ማውደሙ ተገለጸ። የአገዛዙ ስትራቴጂካዊ ኪሳራና የቴክኖሎጂ ውድቀት በደሴ ዙሪያ የታየው የፋኖ ጀግንነት ትላንት ሌሊት በደሴ ከተማ አቅራቢያ በነበረው የአየር ኃይል ኮማንድ ላይ የተፈጸመው መብረቃዊ ጥቃት የብልጽግናን አገዛዝ ክፉኛም አስደንግጦታል፣ አሳውሮታልም ተብሏል። የአማራ ፋኖ ኃይሎች ከደሴ ከተማ መሀል ከተማ 10 ኪሎ ሜትር ርቀት ላይ ብቻ በሚገኘው የአገዛዙ ካምፕስ በመግባት አገዛዙ ንጹሃንን ለመጨፍጨፍ የሚጠቀምባቸውን ድሮኖች የሚመራውንና ሰማዩን የሚቃኘውን ተንቀሳቃሽ የራዳር መቆጣጠሪያ ማሽን ሞባይል ራዳር ኮንትሮል ዩኒት ሙሉ በሙሉ ማውደማቸውን አስታውቀዋል። ይህ ጥቃት ለብልጽግና ወታደር መዋቅር ውድቀት ብቻ ሳይሆን የአየር ኃይሉን የቴክኖሎጂም የኢኮኖሚ አከርካሪ ስብራት ነውም ተብሏል። ተንቀሳቃሽ የራዳር መቆጣጠሪያ መኪና የአየር ኃይል ጭንቅላት አይን ተደርጎም ይቆጠራል። ጥቅሙ በርካታ ሲሆን የድሮን መሪ ማዕከል ተደርጎም ይቆጠራል። አገዛዙ በአማራ ክልል የሚጠቀምባቸው ድሮኖች ያለ ራዳርና መቆጣጠሪያ ማዕከል መረጃ መቀበልም ሆነ ኢላማ መምታትም አይችሉም። ፋኖ ይህንን ማሽን በማውደሙ አገዛዙ በሰሜን ኢትዮጵያ ያለውን የድሮን እንቅስቃሴ በከፍተኛ ሁኔታ እንዲገደብም ያደርገዋል ነው የተባለው። የፋኖን እንቅስቃሴ ከሩቅ ለመለየትና የከባድ መሳሪያዎችን ኢላማ ለማስተካከል የሚያገለግለው ይሄ መሳሪያ ነው በትላንትናው ሌሊት በፋኖ ኃይሎች ወደመው። ይህ ማሽን ወደ አመድነት መለወጡ በአካባቢው ያለው የመከላከያ ሰራዊት የታወረ ጦር እንዲሆንም አድርጎታል የተባለው። በተለይ ለአየር ኃይሉ ከፍተኛ ውድቀት ነው የተባለው። ይህ መሳሪያ ለሁለተኛ ጊዜ በወሎ ሲወደም በጎጃምም በተመሳሳይ ከዚህ ቀደም በተደጋጋሚ ይህ መሳሪያ እንደወደመባቸው የሚታወቅ ነው። ይህ ኪሳራ በገንዘብ ብቻ የሚተመንም አይደለም፣ በአይነትም የማይተካ ነው። አንድ ተንቀሳቃሽ የራዳር መቆጣጠሪያ መሳሪያ በሚሊዮን የሚቆጠሩ ዶላሮች የሚወጣበት ነው። ሀገሪቷ በከፍተኛ ውጭ ምንዛሬ እጥረት ባለችበትና ዳቦ በናፈቃት ወቅት በሚሊዮን ዶላር የገዛውን መሳሪያ በፋኖ ጀግንነት ጥይት መጋየቱም የአገዛዙን ውድቀት ያፋጥነዋልም ተብሏል። እነዚህ መሳሪያዎች ከሩሲያ ወይንም
ከቻይና የሚመጡና የውጭ ባለሙያዎች የሚፈልጉም ናቸው ተብሏል። ጥቃቱ የተፈጸመው ከደሴ ከተማ 10 ኪሎ ሜትር ርቀት ላይ መሆኑም ትልቅ ወታደራዊ ትርጉም አለው ተብሏል። አገዛዙ በከፍተኛ ሁኔታ የሚጠብቀውና በዘመናዊ ቴክኖሎጂ በታጀበ ካምፕ ውስጥ የፋኖ ኃይሎች ገብተው እንዲህ ያለውን ውድ መሳሪያ ማውደማቸው ፋኖ የመረጃ ኦፕሬሽን ብቃቱ ምን ያክል ደረጃ እንደደረሰና እንደላቀም ያሳያልም ተብሏል። ከራዳር መኪናው በተጨማሪም ሌሎች ወታደራዊ መኪኖች ቁጥራቸው በውል ያልታወቁ ወታደሮችም መደምሰሳቸውም ታውቋል። በደሴ ዙሪያ ያለው የመከላከያ ኃይል ሙሉ በሙሉ መፈራረሱንም ያረጋገጠ ነው ተብሏል። በደሴ ዙሪያ ካሉ በርካታ ቀበሌዎች ከ12 በላይ የሚሆኑትም በፋኖ ቁጥጥር ስር እንዳሉ ነው መረጃዎች የሚያሳዩ። ይልማ መርዳሳና አብይ አህመድ አየር ኃይሉን አዘመንን እያሉ በውጭ ቅጥረኞች ኤርሾ ሲያሳዩ፣ ፋኖ ግን በመሬት ላይ ሆኖ የአየር ኃይሉን መቆጣጠሪያ ጣቢያ አመድ ማድረጉን የአገዛዙን ፕሮፓጋንዳም ባዶ ያደርገዋል ተብሏል። የደሴው የሌሊት ኦፕሬሽን ለብልጽግና መንግስት ታላቅ ሀዘን፣ ለፋኖ ደግሞ ወደ ደሴ ከተማ ለመግባት የሚያስችል ትልቅ ወታደራዊ መረማመጃ ነውም ተብሏል። አገዛዙ ሰማዩ የኛ ነው ቢልም ዛሬ ግን በፋኖ ቆራጥነት አይኑ ታውሮ በጨለማ ውስጥ ይገኛል ሲሉም የጥቃቱን አስፈላጊነትና የጥቃቱን ወሳኝነት የገለጹ ወታደራዊ አመራሮችም ለሚዲያችን ተናግረዋል። ከአዴትና ከሞጣ የተቀናጀ ግዳጅ ለመፈጸም የተንቀሳቀሰው የብልጽግና ሰራዊት በአማራ የቁርጥ ቀን ልጆች ተዋርዶ ተመለሰ። እየከሰመ የሚገኘው የአብይ አህመድ ስርዓት አስጠባቂ ሰራዊት ከአዴትና ከሞጣ ወደ ገረገራም ሲንቀሳቀስ በአፋብን 102ኛ ኮር 33ኛ ክፍለ ጦር 4ኛ ሻለቃ ያልተጠበቀ መብረቃዊ ጥቃት ሲያስተናግድ የበቀል አጸፋውን በንጹሃን ላይ አድርጓል። 33ኛ ክፍለ ጦር 4ኛ ሻለቃ ከ54ኛ ክፍለ ጦር መብረቁ ተፈራ ሻለቃ ጋር ከጠዋቱ 1 ሰዓት ጀምራ በሰራቸው ድንገተኛ የተቀናጀ ኦፕሬሽን በርካታ የአገዛዙን ወታደር ስትደመሰስ 11 የአገዛዙን ወታደሮች በከፍተኛ ሁኔታ ማቅሰሏም ተነግሯል። ከሁለት ሳምንት በላይ ከተለያዩ ቀጠና ወደ ሞጣ ያሰባሰበውን የብልጽግናን ኃይል ወደ አስተሪዮ ከአዴት ወደ ገረገራና ዘማ በማንቀሳቀስ ላይ የነበረው የብልጽግና ሰራዊት ወለቂያ አካባቢ በደረሰበት መብረቃዊ ጥቃት ያሰበውን ግዳጅ ሳያሳካም ወደ መጣበት ፈርጥጧል ነው የተባለው። በቤተ እምነትና በንጹሃን ላይ የወሰደው የበቀል እርምጃ ብልጽግና ተስፋ ያከተመለት ስርዓት መሆኑን በይፋ ያረጋገጠ አስነዋሪ ተግባር ነው ሲሉም የዓይን እማኞች ገልጸዋል። በአስተሪዮ ከተማ አቅራቢያ ቦርቦር የተባለ ቦታ ሞርተር ጠምዶ ወደ ማርያም ቤተክርስቲያን በማስወንጨፍ በቤተክርስቲያን ላይ የማቃጠል ሙከራ ማድረጉንም የአካባቢው ነዋሪዎች አረጋግጠዋል። የአካባቢው ነዋሪዎች እንደተናገሩት በሞርተር የተነሳው ቃጠሎ ለማጥፋት በተሰበሰበው ንጹሃን ላይ ድጋሚ ሞርተር በመተኮስ ከ15 በላይ ንጹሃኖችን ሞትና ቁስለኛም አድርጓል። ይህ ዜና እስከተጠናከረበት ጊዜ ድረስ ውጊያው እንደቀጠለ ሲሆን ማህበረሰቡ ከፋኖ ጋር በመቀናጀት የአገዛዙን ኃይል አይቀጡ ቅጣት እየቀጡትም ይገኛል። ይህ በእንዲህ እንዳለ ወደ ሸዋ ስናልፍ በሸዋ መራቢቴ ቀጠና በዛሬው ዕለት ጥር 24 ቀን 2018 ዓ.ም ከረፋዶ 3 ሰዓት ተኩል እስከ እኩለ ቀን 7 ሰዓት ድረስ በተደረገ የተቀናጀ ውጊያ የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ከአጼ ዳዊት ክፍለ ጦር የተውጣጡም ሁለት ሻለቆች በብልጽግናው ዙፋን አስጠባቂ ወራሪ ኃይል ላይ ድል መቀዳጀታቸውን ክፍለ ጦሩ በላከው የግንባር መረጃ ማስታወቀ። በቀጠናው ተደጋጋሚ የሆነ ሽንፈት እያስተናገደ የሚገኘው አገዛዙ አለኝ የሚለውን የአየር ወለድ ክፍለ ጦር መነሻውን ከሬማ ከተማ በማድረግ ወደ ገጠራማ ሙጀት ቀበሌ ለመንቀሳቀስ ባደረገው ሙከራም የአጼ አምደ ጽዮን ኮር አካል በሆነው አጼ ዳዊት ክፍለ ጦር ከበባ ውስጥ ገብቶም በርካታ የአገዛዙ ሰራዊት ሙትና ቁስለኛ ሲሆን በርካታ ወታደሩን ሙትና ቁስለኛ ገብሮም ወደ መጣበት ሬማ ከተማ እግሬ አውጪኝ ብሎም የአገዛዙ አየር ወለድ ኮማንዶ መፈርጠጡን ኮሩ ለሚዲያችን በላከው መረጃም ገልጿል። ዛሬ ፋኖ የውጊያ በላይነት በያዘበት አውደ ውጊያ በርካታ የብልጽግና ወታደሮች ህይወታቸው ሲያልፍ በርካቶችን በማክሰል የፋኖ ኃይሎች ታሪክ በደማቸው እየጻፉ የሚገኙት የአጼ ዳዊት ክፍለ ጦር አስማረ ዳኜ አንደኛ ሻለቃ ቀስተ ነሐብ 3ኛ ሻለቃ
የአንበሳውን ድርሻ በዚህ ውጊያ መወጣታቸውን ክፍለ ጦሩ በመረጃው አስታውቋል። የአፋብኃ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል ከግንባር መረጃውን አጠናክሮም አድርሶናል። እንደሚታወቀው ከፋኖ አንድነት ማግስት በርካታ የአገዛዙ ወታደሮች ወደ ፋኖ እየተቀላቀሉ ነው። በተከታታይም ሚዲያችን እነዚህ ወታደሮችን እያስመለከታችሁ ነው። ዛሬም ደግሞ አንድ የአገዛዙ ወታደር ፋኖን ከተቀላቀለ በኋላ እናስመልክታችሁ። እሺ ወንድማችን የአገዛዙን ግፍና መከራ በማየት በሰላም ወደ ፋኖ ስለተቀላቀልክ ደስ ብሎናል። እንግዲህ ራስን በማስተዋወቅ ከየት እንደመጣህ ምን ማድረግ እንደነበረ እስኪ አስተዋውቀን ራስን እስኪ። በመጀመሪያ እድል ስለሰጠኝ አመሰግናለሁ። እኔ ደግሞ የመጣው ደግሞ ከደቡብ ነው። የነበርኩበት መከላከያ ሰራዊት ነው። ያው መከላከያ ሰራዊት እንደምናውቀው ስም ነው እንጂ ተግባር ላይ የለም በቃ ማለት ይቻላል። ይሄ ዝም ብሎ መንግስት የዳ ህዝብን ለማስጨረስ አስገድዶ በማማጣት ሳይፈልግ ሰው ባላመነበት የዳ ህዝብ ለማስጨረስ በተቀር ምንም ትርፉ ድካም ነው ማለት ነው። ይሄም ማለት በፊት ስናየው ሁኔታ ያላየሱ እውነትን ሊመስል ይችላል። ግን ውስጥ ገብቶ ያየው እንደምታውቀው ውሸት ነው ማለት ነው። ስራችሁና አስራራችሁ ምንም በቃ በራሳችሁ እንደማይተማመኑና ፕላን የሌለን ነገር እንደማይሰሩ ነው ማሳየው ማለት ነው። እና ትርፉ የዳ ህዝብን ለማስጨረስ በተቀር እና መልሶ ደግሞ የኢትዮጵያ መላይ ህዝብን ከመቀነስ ከቁጥሩ ከመቀነስ ውጪ ትርፉ ድካም ነው ማለት ነው። እና ስማይ እሺ አስር አለቃ አብዲ እንግዲህ ያው ትርፉ ህዝቡን ማስጨፍጨፍ ነው። ምንም የማያውቁ ወጣቶችን እያፈሱ ወደ ጦርነት መማገር ነው እንጂ የመከላከያ አሁን ያለው ወቅታዊ አቋም እጅግ በጣም አስቀያሚ ነው፣ ምንም ውጤትም አያመጣም ነው ያልከንና ከስንተኛ ክፍለ ጦር ወይም ስንተኛ ሬጂመንት ነው የመጣው? እኔ የመጣው ከ25ኛ ክፍለ ጦር 202 ኮር 25ኛ ክፍለ ጦር አንደኛ ሬጂመንት እና ከስታፍ ዙሪያ ነው እንደዛ ነው። ኦኬ ከ25ኛ ክፍለ ጦር አንደኛ ሬጂመንት ስታፍ አባል ነበር። ኃላፊነት ምንድን ነበር? ኦፕሬተር። እሺ እናመሰግናለን። እንግዲህ ያው አገዛዙ ለእናንተ ስለፋኖ የሚላችሁ ነገር ምንድነው? ምን እያለ ነው ማለት የፖለቲካ ስልጠና የሚሰጣችሁ ምን እያለ ነው ለእናንተ? አገዛዙ ፋኖ አሸባሪ ነው ጽፈኛ ነው ይላል። ግን እነዚህ ውስጥ ገብተን ስናየው እንደምታውቃችሁ እናንተም እንደያያችሁ ተባብለም በጣም የደመቀ ምንም ፕሮፓጋንዳ የራሳችሁን የገድ ለማሳመን በተቀር እንጂ የራሱ ስልጣን ከማራዘሙ ውጭ ውሸት ነው ማለት ነው። በጆ ከመመለት ነው እንጂ የዳ ዝም ብሎ እዛ ህይወቱን ከመገበር በየሜዳ ዝም ብሎ ነፃነት እንደሚስሩበት ሰው ቴክኖሎጂ በያደገበት ጊዜ ጨለማ ላይ ነው ያለው ጎደኞች ዝም ብሎ እናትና አባታችሁ እዛ እያለቀሱ እንደምታውቀው እዚህ ጨለማ ህይወት ላይ ነው እንጂ ምንም ይሄ መንግስት የተሻለ ውጤት እያመጣ ነው ማለት ዘበት ነው ማለት ነው። እና ይሄ ነው ማለት ነው። ስለዚህ አንተ ባየው ልክ እንደዚህ በዚህ በ21ኛው ክፍለ ዘመን ወይም በሰለጠነው ዓለም ዜጎች በጨለማ ውስጥ እየኖሩ ነው። ምንም የማያውቁ ቤተሰቦቻቸው የት እንደደረሱ የማያውቁ ወጣቶች እየተሰቃዩ ነው ያሉት ብለዋልና እንግዲህ አንተ ካየው ነፃነትና ካየው የፋኖ ፍቅር አንፃር ቀጣይ እዛ ያሉ ጓደኞች ነፃ እንዲወጡ የምታስተላልፈው መልእክት ካለ እስኪ ቀጥል። እኔም ማስተላለፍ ለጓደኞች እንደምታውቀው ዝም ብለው ነው ያሉት ማለት ነው። እነሱን ያውቃሉ ማለት ነው። ጨለማ ህይወት ላይ እንዳሉት ማለት ነው። ህይወታችሁ ዝም ብሎ ነፃነት በተከለከለበት እንደ ልብ ማትዘነነበት ጊዜ ስልክ እንደማትጠቀም በቃ ጫና እንደማበዙበት የራሳችሁ የበለነት አለቃ ነው በማለት እንደዚህ የምትጠቀሙበት ሁሉ ጊዜ ነው ማለት ነው። እና የራሳችሁ ህይወት ወደዚህ ወደ ጀግና ፋኖ በመቀላቀል የራሳችሁ ህይወት እንድታተርፉና ከዛ በመላ ለኢትዮጵያ መከላከያ ሰራዊት ይሄን መልእክት ማስተላለፍ ማለት ነው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።